ላይ ከ20 በላይ አይነ ስውራኖች በርተዋል። ብዙ ሰዎች ታስረው መጥተው ከእስራታቸው ተፈተዋል። በቦታው ላይ ከአራት ጸበላቶች ፈልቀዋል። 12 ጸበሎች ይፈልቃሉ ተብሎ ይታሰባል። በዚህ ቦታ ላይ የሰማዕቱ የቅዱስ ቂርቆስ የሰማዕቱ የቅዱስ ጊዮርጊስና የመልአኩ የቅዱስ ገብርኤል ጸበል እንዲሁም የእመቤታችን የቅድስት ድንግል ማርያም ጸበል በቦታው ላይ ፈልቋል። በመሆኑም የሰማዕቱ የቅዱስ ጊዮርጊስና የቅዱስ ቂርቆስ ጸበል ብዙ ሰዎችን እያዳነ ብዙ ሰዎችን ከሕመማቸው እየፈወሰ ይገኛል። በመሆኑም የእመቤታችን ጸበል በግለሰብ እርሻ ላይ ስለፈለቀ ይህን ጸበል ከግለሰብ መሬት ላይ አስነስተን ለቤተ ክርስቲያኗ ለመስጠት ሁላችንም እንድንረባረብ ስንል በእግዚአብሔር ስም መልእክታችንን እናቀርባለን። እዚህ በተቀደሰ ቦታ ላይ የሚደረጉትን ስርዓቶች ይነግሩና እዚህ ጋር የወይራ ጭስ አለ። ከዚህም ይህንን ማድረጋቸው እንዴት ነበር? ይሄ የወይራ ጭስ ይሄ ቦታ ላይ አሁን ይህንን መተት ስትታጠነው በጣም ትፈወሳለህ። ዋናው ይሄ ነው እንግዲህ እያዳነ የወይራውና የዕጣኑ ጭስ አሁን ይህን ስትታጠነው ላይ ያለው ይጋለጣል። በሰላቢ በሟርተኛ እንትን ያሉ በዚህ ገዳም ላይ መጥተው ይድናል። እንደገና ደግሞ ይቺ ሻማ በጸሎት ጸሎት ጊዜ ይቺ ሻማ ታበራን በጣም በበርካታው እያበዱት ይድናል። ሻማው ሲበራ አሁን ይሄ ሻማ ደግሞ የምታየው አሁን እዚህ ጋር አራት ሻማ ማብሪያ አሁን እመቤታችን ታሪኳን የምገልጽበት ነው። እመቤታችን መድኃኒዓለም ታሪካቸውን የሚገልጽበት እመቤታችን መድኃኒዓለም እንዴት እንደፈጠረችው ታሪክ የሚገልጽ ነው። ያው አባቶች ስርዓት ተበራኸው ይመጣሉ ወደዚህ ቦታ እሳቸው እነሱ ሲመጡ በደንብ ያብራሩላቸው ወደዚህ። እኔ ግን የታዘዝኩት እንደዚህ እንደገና ደግሞ እዛ ውስጥ ማንም ሰው አይገባም። ሴት እዛ ውስጥ አይገባም። ወንድ ብቻ ወንድስ ገነት ያለው ነው ወይስ ማንኛውም ወንድ? አይ ትንሽ እግዚአብሔር የመረጠው ይገባል እዛ ቦታ። ያልመረጠው ግን አይገባም። ያው ትንሽ ወደ ዳቆን ላይ ያው ሲገባል ይገባል። ዳቆን ካህን ነው የሚገባው እዛ ቦታ እና ማንም ሰው አይገባም። አሁን ደግሞ እናንተ ብንገባ ችግር የለም። ውስጥ ላይ አሁን የሻማ ማብራት 21 ሻማ ማብራት ማለት ነው። 21 ብዙ ታሞበት ነው። ይሄን ትንሽና ይሄን ማንበቢያውን እና ያንን ብዙ ትኖርለት ነው። ያንን ሰርቶ ይሰራል። አንድ ግለሰብ ነው ሰርቶ ይሄን ምን ታሞ ነበር? በጣም ያብዶ ነበር። በዚህ ቦታ ላይ መጣና መጀመሪያ እምነቱን ወሰዱና እምነቱን ቀቡ። እምነቱን ሲቀቡት ልጁ ዳነ። ከዛ አመጣው 21 ቀን ተጠመቀ። ልጁ ኖርማል ሆነ። በ21 ኖርማል ነው። ሌላ ደግሞ ውስጥ ላይ አባቶች ማተሚያው አለ። እሱስ ምንድን ነው የሚሰራው ማለት ነው? አሁን እዚሁ እዚህ ካህኖች አሉ። ካህኖች ሲመጡ ያጥኑበታል። ካህናት አባቶች ቅዱስ ቤተክርስቲያን ከላይ እየመጡ ናቸው የሚያጥኑ ይመጣሉ። አንዳንድ አባቶች ሲመጡ ያጥኑበታል። እዚህ ቦታ ላይ ያገለግሉበታል ማለት ነው። እና በጣም አሁን እኔ የተቸገርኩት እዚህ ቦታ ላይ ባዶ መሆኑ ሰው አለመኖሩ ሰው የለም። ቦታው ፈዋሽ ነው። በእግርህ መተህ እንደዚህ ተረገጥኩ ትድናለህ። ይህች ቦታ ላይ መተህ ይህችን ቦታ የረገጠ ሰው ሳይድን አይሄድም፣ ሳይፈወስ አይሄድም። አሁን አንተ እዚህ መተህ ሁለመና ራሱ ተዳስሶ በመስቀል 12 ሐዋርያቶች ፈውሰው ድናል። እምነት ነው ደግሞ የእኛ እምነታችን ነው። ግን ወደዚች ቦታ ላይ ሲመጡ ንስሐ ገብተው ካልመጡ ግን ዋጋ የለም። ይመጡ ወደ ገዳሙ ሲመጡ እዛ አካባቢ ቅድም ለማየት ሞክረናል። ምን ማድረግ አለባቸው? መጀመሪያ ሲመጡ ንስሐ ገብተው ይምጡ። እዚች በላይ ላይ መስቀል አለች፣ የድንጋይ መስቀል አይታችኋል። እሷ ጋር ሲደርስ ነው የሚጮኸው። መንፈስ ያለበት እሷን አያልፍም። በቃ ጸበሉን ጋር ሳይደርስ ከላይ ይመጣል፣ እየበረረ ይመጣል፣ እየተዘገዘገ እዚች ቦታ ላይ ሲመጣ እየተዘገዘገ ይመጣል። እዚህ ወድቆ ገብቶ ከዚህ ተነስ ሲባል
ተንደርድሮ ጠበሉ ነው የሚገባው። ከዛ ደግሞ ተጠበሉ ጋር መጥቶ ተጠምቆ እምነቱን ሲቀባ ከወዲያ ማበድ ወዲያ ተፈውሶ ይሄዳል። የሚገርም የእግዚአብሔር ቤት ስራ የሚታይበት ቦታ በጣም አሁን በጓሮ ላይ ደግሞ በዚህ ጋር ዞረን ትልቅ መስቀል አለ። ሐዋርያው መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል አለ። በዚህ በጓሮ ላይ ብንዞር እና ማጥመቂያ ቤት ደግሞ በዚህ ታች ወንዝ ውስጥ እናያለን። በዛ እዚህ ጋር ደግሞ አጠገቡ 2 ሰንሰለቶች ይታያሉ። እስኪ የእነሱ ሰንሰለት ይሄ ደግሞ አንድ ሹፌር ነበረ ተሸዋረቢ ታስሮ ነው የመጣው። አብዶ መጡ። በዚህ ሰንሰለት ላይ ታሰረና መጣ። እዚህ ሲመጣ ገና እዚህ ላይ ሲወር አቤት ገና ታውኑ አበድ ኋላ አልገባ ብሏቸው አባን ጥሩልን ሲሉ ሲሮጥ መጣ። ሲንደረደር መጥቶ እዚህ ወደቀ። ከዚህ ከተነሳና ጊዮርጊስ ተበልግባ ስለው ሮጥና ገባ። ጊዮርጊስ በራሱ ገባ። እዛ ተንደፋደፈ። ልክ በአንድ ቀን ለቀቀው። 14 ቀን ተጠምቆ ጊዮርጊስ 7 ጨርቆስ 7 ተጠምቆ አገሩ ገባ። ሰንሰለቱ በስንተኛው ቀን? በአንድ ቀን ፈታ። በመጀመሪያው ቀን ተፈታ። ፈታው ተላይ እንደመጣ ተላይ እዚህ ጋር ሲመጣ ሰንሰለቱን ፈታው። እናንተ ስለው ልክ እግሩ ያሳስረው እያቅጠለጨለ ገባ። በአንድ ቀን ተፈውሶ ግን 14 ቀን ተጠምቆ ሄደ። አሁን ይኸው እየሰራ ነው። ይሄኛው ሁለተኛው ሰንሰለት ይሄ ደግሞ እዚሁ ነበር። አንድ ልጅ በጣም ያስቸግራቸው ነበረ። ተቀምጦ እዚህ ተበላ ያመጡት። ልክ በ3ኛው ቀን ተፈታ። አሁን ይሄን ይመስላል። በ3ኛው በጣም ይገርምና ቅድም ደግሞ ሲያወሩ እየሰማው ብዙ ሰዎች አይናቸው በርቶላቸዋል እዚህ ቦታ ላይ። እስኪ ስለሱ ነገር ደግሞ አሁን እዚህ እምነቱን እየተቀቡ ጠበሉን እየተጠመቁ ይህን እምነት እየበሉ የሚቀባውን እየቀባን አይናቸው በርቶላቸዋል። 24 ሰዎች አይናቸው በርቶ በጣም እየዳኑ እያገራቸው ገብተዋል። እና ይሄ ቦታ ላይ መጥቶ ይህችን ቦታ የረገጠ ሰው ሳይድን ልክ ስውሯ እንደምትባለው ቦታ ላይ እንዲያውም ይበልጣል ብዬ ነው የምገምተው። እንግዲህ መለካችን እንዳትቀይመኝ እንጂ የልጣን መጥቶ እዚህ ቦታ ላይ የልጣንና ህፃን ጨርቆስን ቅዱስ ጊዮርጊስ የዳሰሰ ሰው ሳይድን አይገኝም። የልጣ እንግዲህ ብቻ አይደለም በዚህ ቦታ ላይ ብቻ ስዕለ አድኖ ተሸፍናለች። ይሄው ህፃን ጨርቆስ አለ። ትልቅ ደግሞ ስዕለ አድኖ አለ። ህፃን ጨርቆስ ለብቻ ተሰርቷል። ይመጣል። አሁን እየተሰራ ነው። ወጥሩት ብያት መጥቷል። አሁን ወጥረው ያመጡታል። እሱ ደግሞ አሁን ሰሞኑን እሱ ሲመጣ በጣም ፈውስ ጩኸት ይሆናል። በቃ ብዙ የመተውሻ በጣም እዚህ ጋር ወይራው ለብቻው ይፈውሳል። ወይራ ነው አብዛኛው የሚታጠነው። ወይራ አዳሚቶች ይጮሃል። ምዕመናን ከስራታቸው ይፈታሉ። እዚህ ጋር ባለው ሻማ ባለው ከመቤታችን ጋር ከመድኃኒዓለም ጋር አውርቶ በጣም የሚገርም ቦታ ነው። የመጣው 7 ዓመት አልሰራም ነበር። ምን ልጅ ነው ዘተመጣው እየሰራው በላይ መጸለይ ነው። በፊት ላይ ስራ ይሰሩ ነበረ። አሰራሩ እንደፈለጋችሁ ትንቀሳቀሳላችሁ፣ የፈለጋችሁ ትሰራላችሁ፣ የፈለጋችሁ ታደርጋላችሁ። ይሰራል። የሚገርም ነው። ጸበሉ የማን ጸበል ነው ማለት የማን ጸበል ነው? የዳኑት ቦታው ስሜት ነው ያለ ጨርቆስና በቅዱስ ጊዮርጊስ ጸበል በህፃን ጨርቆስና በቅዱስ ጊዮርጊስ ጸበል ነው የዳኑት። ብዙ ሰዎች ታመዋል፣ በየሆስፒታሉ አልጋ ይዘዋል፣ በተለያየ ምክንያት በየቤታቸው አሉ። እነዚህ ሰዎች ከበሽታቸው እንዲድኑ ምን ይላሉ? በሱ ባኝ ዘሊያ ወደዚህ ገዳም መጥቼ ነው የዳኑት። እነሱም ወደዚህ ገዳም መጥተው እንደዳኑት ሌሎችም ወደዚህ ገዳም መጥተው እንዲድኑ እርስዎም ምዕመናኑ ወደዚህ ገዳም በማለት መልዕክት ያስተላልፋሉ። እኔንም እንዳዳኑ ቅዱስ ዕጣነ ጨርቆስና ቅዱስ ጊዮርጊስ እነሱንም ይድረስላቸው ማለት ማለት ነው። ሰላማዊ ሌሎች ስሞትን ያስተዋወቁ ስሜት በየነ ወደዚህ ወደ ተቀደሰ ቦታ እንዴት ነው የመጡት? እኔ እዚሁ ደብረ ብርሃን ነዋሪ ነበር። አላውቀውም ይሄን ቦታና በህልሜ አይቼ መጣሁ። የመጣሁ ዕለት
ያለብኝ በሽታ ማለትም ተጋለጠ። 40 ዓመት ምናምን ቆይቶ አብሮ ማለት ነው በመተት ከ40 ዓመት በኋላ ተጋለጠ እና ህይወቴን ሲያሰቃይ እንጀራ ቤቴን የምበላው እያሳጣኝ ነበር የምኖረውና አሁን እዚህ መጥቼ ግን ከዚህ ገዳም ከገባሁ በኋላ ግን ቤቴ በበረከት ተሞልቷል። ሰላም ነኝ፣ በቃ ደህና ነኝ። ያው ባይለቀኝም ደህና ነኝ እና ሌሎችም እኛ እንደዳነው ደግሞ እኛ እዚህ እንደ ተጋለጠልን ሌሎችም መጥተው እንዲድኑ ፈልጋለሁ። የሚገርም ነው። ብዙዎች ታመዋል ማለት የዳኑበት ጸበል የማን ጸበል እንደሆነ ለማያውቁ ሰዎች ነገራቸው። ጣና ጨርቆስ ጠበልና የጌሉጣ እና የጊዮርጊስ ጠበል እና አዳነ የሚገርም ነው። እናመሰግናለን። እሺ ነው ሰላም ነው። ስሜትን አስተዋውቀው ወደዚህ ቦታ እንዴት እንደመጡ ነግረናል። ወደዚህ ቦታ እንዴት እንደመጡ እዚህ ቦታ የመጣው ጮክም ጊዮርጊስ ጠበል አለ ሲባል በፊት አባቴ ይነግረኝ ነበረ፣ ግን አላውቀውም ነበረ። ግን የተወለድኩት እዛ እግዚአብሔር ሲፈቅድ መጣሁ። ከዛም የማርያም ጸበል አለች፣ የቅዱስ ቂርቆስም አለ፣ የቅዱስ ኢየሩሳሌም አለ። ከዛ እየተጠመቅኩኝ እምነቱን እየተቀባው እምነቱን እየበላው 27 ዓመት ሙሉ አንድ እግሬ ወፍራም አንድ እግሬ ቀጭን ነበረ። ከዛ እምነቱን እየተቀባው በዛ ተፈውሻለሁ ያለው። ከዛም በኋላ ደግሞ እጄም እንደዚህ ድረስ ነበረ፣ ወደ ኋላ አይልም ወደ ፊት አይልም። ከዛ እምነቱን እየተቀባው እምነቱን እየበላሁ ተፈትቻለሁ። እኛለው ወላዲተ አምላክ አድናኛለች። የድንግል ማርያም ልጅ አድናኝ። ስምሽን አስተዋውቂ፣ እንዴት ወደዚህ ቦታ እንደመጣሽ። ዓለም ደምስ ይባላለሁ። ልክ የሰርክ የከታምኝ ራሴ እንቀለቀላል እንደ ሰዓት ነው የሚወጣው። ጸበል በጀሪካን ባለቤት ያፈስልኝ በያተከውሽ ድኝ ጸበሉን ጠይቄ ደግሞ እየመጣሁ ነው የተጠመቅኩት ነው ያምለው ጻይች ሰው ሆኖ ተሳተሳቱ በጸበሉ በጣም ታም እንደሳት ነበር የሚንቀለቀለው ተፈታተለ የሱ ጸበል በጀሪካን መጥቶች ይፈስብኝ ነው ደህና አሁን ለመብላት መንቀሳቀስን ጀመረ። ጸበሉ የማን ጸበል? የጊዮርጊስ ጸበል። የሚገርም ነው። በጣም ሰው ሆኖ የሚገርም እግዚአብሔር ስራ ለሌሎችም ለታመሙ በየሆስፒታሉ በየቤት ለተጨነቁ የምትሉ ነገር ካለ ሁሉም እዚህ መጥተው እየጸለዩ ብዙ ቢጠመቁ እንደኔ ለውጥ ያገኛሉ። እኔም መሬት አጥቼ እሱን ያዳነኝ ጭንቅላቴ እየነደደ መንቀሳቀሳት እንግዲህ መርገጣቱ ስላዳነኝ በጀሪካን ተፈሶሪ ስለዳን ወደ እሱ መጣሁ። በጣም ነው ስላየኝ የታመሙት ሁሉ መጥተው እዚህ እየጸለዩ እዚህ ቢጠመቁ እንደኔ ይድናሉ ብዬ ነው የማስበው። ስሞትን አስተዋውቁ። እንዴት ወደዚህ ቦታ ሊመጡ ቻሉ? ቦታ ለመጣት ያልኩት ብሪሱን በ2011 ብሪሱን ሆነ ምኖትን ታመሙ ወዲን ታመሙ። አሁን እህል አያስበላኝም፣ ተንበርኬ በታች አይወርድም፣ ይነፋኛል። በቃ ጊዮርጊስ ጸያ ነው ሰው ይዞ ይመጣል። እዚህ ተፈውሼ የጠንቆስን ጠበል በቃ እምነት እቀባለሁ፣ የሚበላውን እሰጣለሁ። በእኔ እጅ እየተዳሰሱ እየተባረኩ የዳኑ ሰዎች አሉ። እንደ ሬሳ እየተገነዙ እየተፈቱ የሄዱ ሰዎች አሉ። እኔም ይኸው አገልጋይ ነው። ከ2 ዓመት በላይ ነው። ይሄ ፈውሳል። የሚያሽረው የለም። ስኳር ያለበትን ደም ግፊት፣ ጨጓራ፣ ኩላሊት፣ ኪንታሮት ነው የሚያድነው። ምን ስራ ያለበት ህላል አስፈላጊ ነው። የመስተፋቀር ሁሉ የተሰራበት የሚፈውስ እምነት ነው። 2 ዓመት ምን ታገኝ ቦታው የት ነው? ቦታው ሊጦር ያው ጨበሬ ማለት ሁሉ በከብት ተራወጣ። በዚህ ቦታ ላይ ስንት ጸበል ፈልቋል? ግን አሁን የማርያምን ፈልቃ ነበር መሬቱ ላይ አስገባሉን እንጂ ሁለት ነው። ለአሁን የገብርኤል ሶስት የሰማዕቱ ቅዱስ ቂርቆስ የሰማዕቱ ቅዱስ ጊዮርጊስ እና የመልአኩ የቅዱስ ገብርኤል ጸበል በዚህ ቦታ ላይ ፈልቋል። እናመሰግናለን። ወደዚህ ቦታ ላልመጡ ሰዎች የሚልካሉ በቃ እንዲመጡ እያስረዳን ነው። አሁን ክረምት ሆነና ነው እንጂ ቦታው አይበቃም። ገለገል ነው ተቆማሉ 6 7 ሰዓት ነው።
እየጠጡ አስገናለሁ። እናመሰግናለን። አሁን ደግሞ ስለ እምነቱ አባታችን ይነግሩናል። ስለ እምነቱ ይገኛል። ይሄን እምነት አሁን ይሄ እንደ ዳቦ የሚገመጥ እምነት ነው። እንደ ዳቦ ማለት ልክ የሚደረግ አሁን እኔ አሁን ዛሬ ሰንበት ነው አይደል? ዛሬ እሑድ ነው። ይኸውልህ አሁን በለዋለሁ። አሁን ይሄ አሸዋ የለው ምን የለው በለዋለሁ። በቃ ተፈወስኩ። ዳም የሚገርም ነው። በቃ እንደ ምግብ ምግብ ነው። ጨጓራ ውስጥ ያለው ይሄ መፈወስ ነው። በዚህ ይወጣል። ብዙ ቦታ ይጃለሁ። እንደዚህ አይነት እምነት እስካሁን አላየሁም። እምነቱ የሚገኝበት ቦታ እስከምን ላይ ነው ማለት እምነቱ የሚገኝበት አለ? ቦታ አለ። ይሄ ራሱ በሬ ሲያናፈረው ነው ያገኘሁት። ይሄን በበሬ ነው የተመራው። በበሬ ተመራው። ለሊት ጸሎት ያዝኩ። ለሊት ጸሎት ሲይዝ ዳዊት እየደገምኩ ይሄንን ቦታ ልክ በሬው አናፈረበት ቦታ ላይ እምነቱን ቆፍሮ ተማር ሲቆፍረው ያውና ዓለም እየተፈወሰበት ብዙ ሰው ይዳንበት። ይኸውና ራሱ አያምርህም? ጸበል በጣም ቡራቡሬነቱ አናፈረበት ቦታ ላይ እምነቱን ቆፍሮ ተማር ሲቆፍረው ያውና ዓለም እየተፈወሰበት ብዙ ሰው ይዳንበት። ይኸውና ራሱ አያምርህም? ጸበል በጣም ቡራቡሬነቱ የበሬሻኛ እንደዚህ አልተፈጠም። እንዴት ነው የምንቆርጠው? እምነቱ በዚህ በምግብ መልክ አለ። ሌላ ደግሞ በሌላ በፈሳሽ በእንትን መልክ ነው። ይሄ ደግሞ የሚቀባው ነው። በዚህ ይሄን ተበጥብጦ እንቀባዋለን። ይሄን አሁን መስቀል እያበሰራለሁ። አሁን ያመሃል ራስህን። ይሄንን አሁን መስቀል እያበሰራለሁ ራስህን ያመሃል። ይሄን አሁን መስቀል ነው የምሰራበት ግንባራቸው ነው። ምዕመናን ግንባር ላይ ግንባር ላይ አሁን ግንባራቸው ላይ በቀጣው የተቀባዋል። ልጆች አሉ። አሁን ሄዱ መሰለኝ እንጂ ግንባራቸው ተቀብተውታል። ይሄ ግንባር መስቀል መስራት ነው። ገላ በሙሉ ሰውነታቸው የሚቀቡታል። በጣም የታመመ ሰው አሁን ሰውነቱን የበላው አጋንንት የበላው ሰውነቱን ሲቀባው በዚህ ይፈወሳል፣ ይድናል። በዚህ ላይ ይድናል። ጸበሉ አለ። ወደ እምነቱ እንደ ዳቦ ይበላል። ተበጥቶ ግንባር ላይ ይቀባል። በጣም የሚገርም ቦታ ነው። እንዴት ነው ምዕመናን ምን ቦታ ያውቁታል? ማንም ሰው ያውቀውም ገና ነው። አዲስ ነው። ተቸግሬ ነበር። አሁን ለዚህ ብቻ አጫወትኩት። አንድ ገዳም ላይ ተገናኘን። አሁን እንግዲህ እሱ ሲያስተዋውቅልኝ አልኩት። ያው እንግዲህ እናንተን አመጣልኝ። እንግዲህ እግዚአብሔር እንግዲህ አመጣና እንግዲህ ሊነቃ መሰለኝ አሁን እኛም በቻልነው ማለት በምንችለው በሶሻል ሚዲያ ላይ በቲክቶክም በዩቲዩብ የቻልነውን ቪዲዮ ለመቅረጽ ብዙ ሰዎች ጋር ለማዳረስ ቦታውን ለማስተዋወቅ እንሞክራለን። አሁን እዚህ ቦታ ላይ በዛ ከተባለ ምን ያክል ሰው ነው ይችላል? አሁን ለጊዜው አሁን በበጋው እስከ 200 እስከ 300 ድረስ ይመጣሉ። እንደው አንዳንድ አልፎ በበዓል ቀን ግን አሁን እንደሌላው ገዳም ቢስተዋወቅልኝና ለገዳም ቢመጣልኝ በጣም እንትን ይል ነበር ማለት ነው። ብዙ ሰው ይድን ነበር ማለት ነው። በዚህ ላይ ሰው ያው ምክንያት ነው እና ደግሞ ይሄ ገዳሙ ቦታ ፈቃድ አግኝቶ ወደፊት እግዚአብሔር እንግዲህ አምላክ ሁሉም እንዲድን ፈቃድ አግኝቶ ነው። ሀሳቤ ይሄ ነው። ሌላ ከሩቅ ቦታ ምን ያክል ሰው ይመጣል? ከሩቅ ቦታ ብዙ አይመጣም። እዚህ ነው አካባቢ የደብረ ብርሃን ሰው ነው። እናተ ሸዋሮቢት ምናምን አንዳንድ ሰዎች የሰሙ ምናልባት ድሬዳዋ ላይ እምነት ሄዶ እነሱ ገና ወደፊት ነው እንግዲህ አሁን እየደወሉኝ ናቸው። ደብረ ብርሃን ውጪ ድሬዳዋ ሄዶ አፈሩ ሄዶ ማለት ነው። አፈሩ ሄዶ አሁን ቦታው እንዳየነው ስንመጣ መንገዱ ትንሽ አስቸጋሪ ነው። እዚህ ለምታውቁ ክረምት ላይ ትንሽ ይችላል እና መንገዱ የሚሰራበት መንገዱ ፈቃድ አግኝቶ መንገዱ ሁሉ ሊሰራልኝ ነው ፈልገው መንገዱ ይሰራል። አሁን የቅዱስ ገብርኤል ጸበል ተቋም እናም የቅዱስ ገብርኤል ጸበል ሲፈልቅ ጸበሉ የፈለቀው በምዕመናን በግለሰብ መሬት ነው። ግለሰብ መሬት ላይ ነው እና እንዴት ነው እሱን ጸበሉ ቤተክርስቲያኑ ራሱ መምጣት ጀመረች ልትናገረች ቤተክርስቲያኑ ሰምቶ ማንቶ ባርኮታል። ቤተክርስቲያኗ መጣ ነግሬያቸው መጡ፣ ባረኩልኝ። አሁንም እሱ ፈውስ እየሰጠ ነው። አሁን ቦታው ነው በጣም ብዙ ሰው እየዳነበት ነው ያለው። እሱ የቅዱስ ጊዮርጊስም እንደዛው እየፈወሰ ነው። ጎን ለጎን ናቸው።
እዚህ ቦታ ላይ አሁን የፈለቁ ስንት ጸበሎች አሉ? አሁን ቅድም እንዳወሩ ደግሞ ወደፊት ብዙ ጸበላቶች ፈልቀዋል። አሁን ላይ ስንት ጸበሎች ፈልቀዋል? ወደፊት ስንት ጸበሎች? ወደፊት 12 ጸበል የሚወጣው ቦታው ፍቃድ ሲያገኝ ማለት ነው። ሙሉ ፍቃድ ሲያገኝና ያው ካሳም ገበሬዎቹ ይፈልጋሉ። ካሳም ይከፈላቸዋል። ቦታ ላይ የፈለቀው ቦታ ላይ ካሳ እንዲከፈላቸው ብዙ ሰው ተመጣ ካሳ እንዲከፈላቸው እንትን እግዚአብሔር የመረቀው ሰው ይመጣል እገምታለሁ። በተበታለ አሁን ለጊዜው አሁን 3 ጸበሎች ናቸው ያሉት። 3 ጸበሎች አሉ ለጊዜው እነሱ ፈውስ እየሰጡ ናቸው። አሁን የቅዱስ ጊዮርጊስና የቅዱስ ገብርኤል አልተሰራም። ሊሰራ ፈልጋለሁ ወደፊት። የቅዱስ ጊዮርጊስ ጸበል ያለው ለዚህ ማጥመቅ የለውም ብቻውን በወንዝ ውስጥ ነው ያለው። እሱም እንደዚህ ማጥመቅ ያስፈልጋል። ሊሰራ ነው አለው። ፕላን አለው። ፕላኑ ሁሉ አሳይተናል። ቅድም ፕላኑ አሳይተናል። በፕላኑ መሰረት እዛው ቀን ማጥመቅ ይሰራል። ሁሉም ይሰራል። ወንዙም ራሱ ድል ይሰራለታል። ወደዚህ ይመለሳል። እስኪ አሁን ደግሞ የጸበሉን ቦታ እሺ እንሂድ። እሺ የሚገኘው በቅዱስ ጊዮርጊስ ጸበል አጠገብ ነው። እንደምናየው ቦታው ግልጽ ነው። ስለዚህ ነው ጸበል ደግሞ አሁን ይሄ ጸበሉ በዚህ ጋር አካባቢ ላይ እንትን ነበረ በዚህ ነበር። አሁን ወደዚህ አስቆፈርኩት እኔ ወደ ቅጂ ማለት ወደ ወንዙ ለመራቅ አድርገው አሁን ይታጋ ገንዳ ይሰራል። ውስጥ ላይ ገንዳ ይሰራል። ገንዳው ላይ ዛቆ ተራቀመ አጥምቃ ቤቷ እዚህ ስር ነው የሚገኘው። እዛ ነው ማለት በዚህ ቦታ ላይ ይገባል። አጠቃላይ በላይ ተገባለ ወንዙ እንደዚህ የሚያደርግና ተፈስቶ ወደዛ መስሏል። በድልድይ ይላሻፈራል ማለት ነው። ወንዙ ይቃል ማለት ነው። አሁን ይሄን ለማሰራት ነው ወደ እንደዚህ አባው ሁሉ ቀርቧል። ይገባል አሽዋ ተቀርቧል። ነገር ግን እሱ በቃ አይደለም። ሌላም ተጨማሪ ተስፋ እንደምታዩት የቅዱስ ጊዮርጊስ ጸበል ነው። እንደምታዩት ቦታው ግልጽ ነው። ራሱን የቻለ ማጥመቂያ የለውም። በዚህ በኩል እንደምትሰሙት ደግሞ ወንዝ አለ። በክረምቱ ምዕመናን ወደዚህ ቦታ መጥተው በጸበሉ ተጠምቆ ፈውስ ለማግኘት ትንሽ ያስቸግራል። ይህ ማለት ምንድነው? እዚህ ቦታ ላይ እንዳያችሁት ምንም ነገር ከሌለ ጸበሉ ማጥመቂያ ያስፈልገዋል ማለት ነው። እና ሁላችንም ይህን ቦታ ተደባርበን እንድንሰራበት በዚያች እንጠይቃለን። እዛ ጋር ተፈሲል ደግሞ የቅዱስ ገብርኤል ጸበል ፈልቋል። እሱንም እናሳያችኋለን። አሁን ደግሞ የሚገኘው በቅዱስ ገብርኤል ጸበል አካባቢ ነው። ይህ ጸበል በቦታው ላይ 3ኛው ጸበል ነው። እስኪ ስለዚህ ጸበል ደግሞ አሁን ይሄ ደግሞ ይኸውላችሁ ይሄ የገብርኤል ጸበል በጣም ታሪክ አለ። የወይን አምባው መንዝ ላይ ታውቃላችሁ? መንዝ ላይ የወይን አምባው ገብርኤል አሁን እዚህ የፈለቀ እዚህ ድጋሚ ማለት ነው። ድጋሚ ከወይን አምባ እዚህ መጥቶ እዚህ ፈለቀ። እዚህ ቦታ ላይ ልጄ መጥቻለሁ። ብዙ ሰው እንዳድን ፈልጋለሁ። እዚህ ላይ ስመጣ ብዙ ሰው እንዲህ ፈልጋለሁ። በጊዮርጊስ ጸበል አካባቢ ላይ እገኛለሁ። ወለው ቦታውን አሳየ። ቦታውን ይሆንና የሚቆፍር እንደዚህ አሁን ይሄ ፈልጎ ነው ዝናብ ይናደው እዚህ ጋር ቆፍሮ ጉድጓድ ነበር እዚህ ቦታ። አሁን ሲጓዘው ከዚህ ቦታ ላይ እንዳስመጣ ይችላል ማን አርጋታለ ከዚያለ የናለካማ ያ ገንዳ አስተምሰራደ በዚህ ቦታ ላይ ገንዳ አስተምሰራ በኋላ እኔ ይነሳል ገንዳ ይሰራለታል። ማጥለቂያ ቤቷ እዛች ሰንደስታ ተሰራለ ማለት ነው። አፈሩን ይሰራታል። አፈሩን ይሰራታል። ደንተን ማጥለቂያ በግንብ እናጥለቂያ ጸበሉ የተለቀው በራይ ታይቷል። በራይ እንደዚህ ተመጥቶ ተመልካቾቻችን እዚህ ቦታ ላይ የመጣችሁ ሁላችሁም ካለባችሁ ገብርኤል ልትፈልጉ እንድትድኑ መንፈሳዊ ጥሪያችንን እናስተላልፋለን። እኛም ለመጀመሪያ ጊዜ ቦታውን ረግጠን የበረከቱ ተካፋይ እንድንሆን እግዚአብሔር መርጦናል። ለዚህ ከልብ እናመሰግናለን። ከዚህ በመቀጠል ደግሞ የቅዱስ ቂርቆስን ጸበል እናሳያችኋለን። ቦታው የት እንደሆነ አድራሻውን እንነግራችኋለን። መጣችሁ እንድትድኑ
እግዚአብሔር አምላክ አለባችሁ ደዌ እንዲፈውሳችሁ እየጸለይን ወደ ቀጣዩ ደግሞ የቅዱስ ቂርቆስ ጸበል ጋር ነው። ስለዚህ ሰዎች ደግሞ ይሄ ማጥመቂያ ቤት ነው። የቅዱስ ቂርቆስ ጸበል ማጥመቂያ ነው። ማጥመቂያ ቤት ነው። አሁን ነው እዚህ ጋር በዚህ ቦታ ላይ እየመጣ ማለት ያጋጥማል። በተናገር ነው ማለት መጀመሪያ ፍላጎት ነው እንዳጋር ይመጣል። ታዲያ እንዳጋር ያለው ይሄንን ፈርተናል ማለት ነው። ይሄንን ያሰሩት እሱ ናቸው። አብሮ በራሱ ነው ያሰራበት አስተካው አንድ ልጅ አለ ጓደኛዬ የሽጌታ ታምሩ የሚባል ከሱ ጋር ሱላን ሰላም በጣም ባይ እንደዚህ ያለው ፍራን ተንጋዷልና እዚህ ቦታ ላይ ጎበዝ ነው። በቃ የሽጌታ ታምሩ የሚባለው በጣም ጎበዝ ነው። ፍራን ያውቃል ይችላል እና ይሄ ፍራን የተቀመጠው እዚህ ቦታ ፍራን አለ እዚህ ላይ ያለው ሁሉ ላይ ፍራን አለ ሁሉ ፍራን አለ እዚህ ቦታ እና ደግሞ ከዚህ ላይ መስቀሉን ያያል። ከዚህ ላይ ማለት ነው። አሁን ይሄ የሴት ወንድ ተመልካቾቻችን እንደምታዩት ይህ የቅዱስ ቂርቆስ ጸበል ነው። ቅድም አባታችን እንደነገሩን ከ20 በላይ ዕውራኖች የበሩበት የታሰሩ ከስራታቸው የተፈቱበት ጸበል ነው። ሁላችሁም ክርስቲያኖች የታመማችሁ፣ የተጨነቃችሁ፣ ያዘናችሁ ወደዚህ ወደ ፈዋሽ ቦታ በመምጣት ከበሽታችሁ ከደዌያችሁ እንድትፈወሱ ስንል ጥራችን እናስተላልፋለን። በመቀጠል ላይ ወጥተን መስቀሎቹን እናያለን። መስቀሎቹ አባታችን እንደነገሩ ከሆነ አጋንንት መስቀሎች ሲደርስ ይጮሃል። እንዲሁም የታመሙ ሰዎች መስቀሉ ሲያዩ መሄድ መራመድ የማይችሉ ሰዎች መስቀሉ ጋር ሲደርሱ ከአልጋቸው ላይ ወርደው መራመድ እንደቻሉ ነግረውናል። እሱን እናሳያችኋለን። ተመልካቾቻችን እስከሚጀምሩ ድረስ አብራችሁ ቆዩ። አሁን ይሄ ይኸውላችሁ ይሄ የጊዮርጊስ ፕላን የዚህኛው አላመጣሁትም። ዛሬ አመጣዋለሁ ሰሞኑን። ሁሉም ታውታላችሁ። ይሄም ፕላን ነው። ይሄን ቦታ ያስቀመጥኩበት ፕላን ነው። አሁን ይሄ ጊዮርጊስ ነው። ከዛ ደግሞ የገብርኤል ይቀጥላል ከጊዮርጊስ ጎን ነው። እሱንም ታውታላችሁ አለ። የጊዮርጊስ አለ፣ የገብርኤል አለ። ይሄንን ታውታላችሁ። አሁን ይሄ እንዲሰራልኝ የምፈልገው አሁን ለዚህ ብቻ ነው። አሁን ይሄን ብቻ እንዲሰራልኝ ነው የምፈልገው። ብዙ ሰው እያዳነ ያለው አይነ ስውር 21 ነው ያበራው። ይሄ ቦታ ነው 21 አይነ ስውር በርቷል። አሁን ወደ 24 አይነ ስውር ሆኗል ማለት ነው። ይሄን ሰሞን ብዙ አይነ ስውር በርቷል ይሄ ቦታ ነው። ይሄ ቦታ መሰራት ማለት ቅድም ፕላኑን አሳይታችሁናል። በዛ ፕላን መሰረት ተሰርቶ ለጥቃን እንደሚበቃ ተስፋ እናደርጋለን። ነገር ግን ይህ ቦታ ተሰርቶ ማጥመቂያው ተሰርቶ ምዕመናኖች እንዲድኑ አንድ ሰው ብቻው ምንም ነገር ማለት ስለማይችል ሁላችሁም ማለት ነው። አዎ እዚህ ቦታ ላይ መሰው በጣም ነው እንዲመጣ ላይ ነው የምፈልገው። አሁን ይሄ ብቻ ነው እየቆፍኩ ያለው እዚህ ቦታ ነው። ብዙ ሰው የለም። አንድ አባት ነበሩ እሳቸው ቦታ ላይ ረዳ ያለው ያጥቆ ነበሩ። እሳቸው ምጣፍድና ብቻ ነው እንዳይቀምጥ ያለው እግዚአብሔር የደረሰው መባሪያ ነበር። ይሄን ቦታ ምንጠለት ይችላል ተብሏል። የሚገርም ነው። ቦታው ይታወሳል። ብዙ መናኛና ነገር ግን ብቻው የሚለው ብቻውን ነው ማለት ነው። አዎ ብቻው ነው። አሁን ደግሞ ከዚህ ትንሽ ራስ ነው አንተ 2 ሜትር የገብርኤል ጸበል ፈልቋል። እዛው ጎን ላይ የገብርኤል ጸበል እሱማ በጣም እሱማ አንድ ሰው አባ ጸበሩ ወዳቸው አንዳንድ በጣም ብዙ አመት ተቃይ ነበር። አሁን ተወዳቸው ከነፍታቱ ነው ያወጣናቸው ተጠጓል።
እና ይሄ ነው ታሪኮች ከትኩበት በጣም የሚገርም ቦታ ነው። በነገራችን ላይ እኔም ለመጀመሪያ ጊዜ ነው እዚህ ቦታ የመጣሁት። የዚህ በረከት ተካፋይ ነኝ። በጣም ስለኛለሁ እውነቱ መሳደል ነው። አመሰግናለሁ። ይሄ ምንድነው ጋሼ? ይህ የጸበሉ መክፈሻና መዝጊያ። ይህ ማለት ጸበሉ የፈለቀው ከላይ ነው ማለት ነው። እዚህ መስቀል ያለበት ላይ ይሄ ነው ታሪካዊ መስቀል። የቅዱስ ቂርቆስ ጸበል የፈለቀው እዚህ ቦታ ላይ ነው። መስቀሉ የተሰራበት ምክንያት ምንድነው? የተሰራበት መስቀሌን በመስቀልያ ቦታ ላይ በጸበሌ ቦታ ላይ አስቀምጥ ተባልኩ ነው ያስቀምጥ። በራእይ ተገልጾላችሁ? በራእይ ተገልጾልኝ። ይህ ተራራ ላይ እዚህ ተራራ ላይ ሆኖ የሆነ ቦታ ያሳየኝ። ይሄን ባዶ ተራራው ላይ ሆኖ ሕፃኑ ቂርቆስ የዲያቆን ልብስ ለብሶ ነው በዚህ ቦታ ላይ ተራራው ላይ እዚህ ቦታ ላይ እንዲመጣ ያደረገ። ልክ እዚህ ግራር ላይ ስገባ ይሄን ቦታውን መጀመሪያ ሳገኘው ከልክ ሳገኘው እዚህ ግራር ላይ ሆኖ አይታየኝም። ሰውየው ቀና ስል ሰውየው አይታየኝም። ገብረ አማኑኤል እዚህ ቦታ ላይ ግባ፣ ይኸው አሁን አግኝተዋል፣ ዝቅ በልና እዛች ጋር ሂድ ቀጤማዋ ጋር ውረድ ተባል። ቀጤማዋ እዚህ ጋር ነበረች። ተናላ ነው አሁን ይህን ስንሰራ ነለናት ቀጤማዋ እዚህ ጋር ነበረች። አሁን ይህን ገንዳ ሰራ ነው። ጉድጓድ ነበር ይሄ መጀመሪያ በጉድጓድ ነበረ። ጭንጫ ነው። ይሄን ፈልፍዬ ተጭንጫ ውስጥ ገደል ውስጥ ነው ፈልፍዬ ወጣው። አሁን ይሄን ገንዳው ስንሰራ ደፍነ ነው ገደሉ እና ተመደስ ነው ቀጥታ የሚመጣው ጸበሉ። ዳግማዊ ኢየሩሳሌም ሕፃን ቂርቆስ እየመጣ ገዳም ነው የሚባለው ቦታው ይሄ። ቪዲዮ አይ አሁን ለማሰማት የሁላ ሂስትሪ ፋሚሊ ነው። እህቴ ናት። እኛ ግን ነበር ነው ሁላ ታሪክ ሲሰራ ይሁንና ከዚህ ምትሰቀልስ ማለት አረኛ ላቀው ቀኔና መስኩ አላቀውም። ይሁን ይዘት መጥፋ በጣም የሚገርም ነው። ለመጀመሪያ ጊዜ መጥተህ ይኸው ደስ የሚል ቦታ ደስ ከሚሉ ታሪኮች ጋር ደስ ከሚሉ ነገር ማለት ይሄ እንግዲህ እንደምታዩት እምነቱ ነው። ይሄ የሚበጠበጠው ነው የሚገመንት ነው እንደዛ ይመረጣል። ኦኬ የሚበላውንም በጣም የሚገርም ነው። የሚቀባው ራሱ እንደ እሳት ነው የሚያነድ። እንደ እሳት ነው የሚያነድ። ይሄ የሚበላው
የሚገርም ነው። ወደ ላይ ሙሉነት እንትኑ አፈሩ እምነት ነው። ወደ ተገባ ነው እምነት ነው። ግራው እንዳለ ግራው እንዳለ ይሄኛው ወራት እንትን ግንባር ወደዚህ ነው ከፍ ይላል ሰፋ ይላል ጸሎት ቤት ነው። እንግዲህ አሁን በደብረ ብርሃን ሥላሴ በላይ ቅዱስ ጊዮርጊስ ይገኛል። በቅዱስ ጊዮርጊስ በታች ደግሞ ሕፃኑ ጨርቆስ ይገኛል። በሕፃኑ ጨርቆስ በታች ደግሞ ከብት ተራ አለ። በከብት ተራው ውልጮ ገበሬ ማህበር ላይ ነው የሚገኝ ይሄ ቦታ። ውልጮ ገበሬ ማህበር ላይ ዝቅ ሲሉ በከብት ተራው በታች ይሄ ገዳሙ ይገኛል ማለት ነው። ጸበሉ ይገኛል ይሄ እና አፋፍ ላይ እዚህ ላይ መስቀል አለች፣ የድንጋይ መስቀል ትንሽ እየቁጭ አለች ድንበር ላይ። እሷን ሲያገኟት በእሷ በኩል ሲወርዱ ይገኛል ገዳሙ በዚህ ቦታ ላይ ማለት ነው። እና የኔ ገብረ አማኑኤል ባህታዊ ገብረ አማኑኤል እባላለሁ። ባህታዊ ገብረ አማኑኤል ነው የሚባለው። እንግዲህ በዚህ ቦታ ላይ መጥቶ ብዙ ሰው እንዲድን መቼም ምኞቴ በጣም ከባድ ነው። እናገር ስለ ቦታው ደግሞ መረጃ ስነግራችሁ እኔን ለማግኘት ስትፈልጉ በስልክ 09 20 85 20 69 በዚህ ቁጥር ታገኙኛላችሁ ማለት ነው። እሺ በዛ ላይ ብዙ ሰው መጥቶ እንዲድን እንፈልጋለን። ይሄንን ቪዲዮና ወይንም ይሄንን እንትን ቪዲዮ ስለቁልኝ ማንኛውም ሰው ለማንኛውም ሰው እንዲደርስልኝ እንድረዱ ነው የምፈልገው። በዚህ ቦታ ላይ ማለት ነው እንድረዱኝ ነው የምፈልገው። ማንም ሰው መጥቶ እንዲድን ነው የምፈልገው። አሁን እዚህ ያለሁት አሁን እኔ እንዳሞራ ብቻዬን እየጮኩ ነው ያለው እና ይሄ ነው። በዚህ ስልክ ቁጥርና በእንትኔ ይሄንን ቪዲዮ ሼር አድርጉልኝ እየረምገምታው እንግዲህ ቦታው ሰው ርቦታል። ቦታው ይፈውሳል፣ ያድናል። የብዙዎችን ደስታ መመለስ ችሏል። ነገር ግን በቦታው ላይ በዛ ከተባለ 50-60 ሰው ነው የሚገኘው። እናም ክርስቲያኖች፣ የደብረ ብርሃን ሕዝቦች፣ የታመማችሁ የተጨነቃችሁ ሁላችሁም ወደዚህ ቦታ መታችሁ ከደዌያችሁ እንድትድኑ ስንል በእግዚአብሔር ስም ሕዝቦች ይህን ቦታ ታውቁታላችሁ። የታመማችሁ፣ የተጨነቃችሁ፣ ያዘናችሁ ይህን ቦታ ታውቁታላችሁ። እምነቱ እንደ ዳቦ ይበላል፣ በግንባር ላይ ይቀባል፣ ተበጥብጦ ይፈውሳል። ሁላችሁም ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ሪፖስት በማድረግ እንድትተባበሩ ስንል በሰማዕቱ በቅዱስ ጊዮርጊስና በቅዱስ ቂርቆስ ስም እንለምናችኋለን። ሁላችሁም ይህን ቪዲዮ ሪፖስት አድርጉት። ከ24 በላይ ዕውራኖች በርተውበታል። በአልጋ ተይዘው የመጡ ሰዎች አልጋቸውን ጥለው ሄደውበታል። እንዲሁም የታሰሩ ተፈተውበታል። ቦታው ታሪካዊና ፈዋሽ ነው። ከ4 በላይ ጸበል ፈልቋል። በአጠቃላይ በዚህ ቦታ ላይ ከ12 በላይ ጸበሎች ይፈልቃሉ ተብሎ ይታሰባል። ሁሉም የሆነው እግዚአብሔር አምላክ ተገልጾ በራእይ ታይቶ ነው። ሁላችሁም እዚህ ቦታ እየመጣችሁ እንድትፈወሱ ስንል በእግዚአብሔር ስም እንጠይቃለን። ላይክ፣ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩ ስንል እንጠይቃለን። እናመሰግናለን።